ምን አንዴ እስቲ እንስማ። የኔነት ማንነት እኔነት ወራበታለሁ። ከመጀመሩ ደግሞ መቀመጫ የሰው ልጅ ማንነት ሊሆን ይችላል። እንዲህ አይነት አደገኛ ቪዲዮዎች ሀገር ወጣትን የሚያበላሹ ካልቸርን፣ ባህላችንን ሊያጠፉ የተነሱ ሰዎች ናቸው። በእነዚህ ሰዎች ጉዳይ እንወያያለን። በሁለተኛ ደረጃ ደግሞ በቅርቡ ኢትዮጵያ ውስጥ አንድ አማርኛ ድንቅ ፊልም ተለቆ ነበረ። የራስ መንገድ ይባላል። ያ ፊልም ላይ የተጠቀሰ አንድ ግሩም ሀሳብ አለ። ያ ባል እየተጎዳ ሚስቱ እየጎዳችው እሱ እየወደዳት እየተንከባከባት ሴቶች ሊያገቡት የሚፈልጉት አይነት ወንድ ሆኖ የምትፈልገውን ነገር ሁሉ ያደረገላት፣ ግን ደግሞ ሌላ ሰው ጋር ሄዳች ታረጋለች። እንደዛም እየሆነች ደግሞ እሱ ደግሞ ጥሏት አይሄድምና ይህ ጉዳይ አሳማኝ ነው ፍቅር ወይስ እብደት በሚል ሀሳብ ደግሞ ከእናንተ ጋር እንወያያለን። እስከ መጨረሻ ይህን ቪዲዮ መከታተል እንዳትረሱ። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በዚህ ሳምንት የተከሰቱ አበይት ጉዳዮችን የምናወራበት ቻናል ነው። አሞና ቲዩብን ሰብስክራይብ ማድረግ እንዳትዘነጉ። ወደ መጀመሪያው ጉዳያችን ስናልፍ መጀመሪያ ግን ይሄን ቪዲዮ ሙሉ ለሙሉ እስቲ እንይና እንመለስ። የኔነት ማንነት እኔነት ኮራብታለሁ እንግዲህ እንዳያችሁት ነው። ይሄን ቪዲዮ አካውንቷ ውስጥ ገብቼም የቲክቶክ አካውንቷ ውስጥ ገብቼም ቼክ ለማድረግ ሞክሬ ነበርና አብዛኛው ቪዲዮቿ የዳሌዋ ላይ ታርጌት ያደረገ ቪዲዮ ነው እየተለቀቀ የምትለቀው። አይ ቲንክ እንደ ሁክ ይሄ የሰውን አይን ለመያዝ የምትጠቀምበት አይነት መንገድ ነው። ግን ደግሞ ይሄ የአገር ባህል ያፈነገጠ ባህላችንን ሊያበላሽ የሚችል አይነት በእኛ ሀገር ባህል እንደዚህ አይነት ነገር በግልጽ ወጥቶ መቼም ሊታይ አይችልም። ታውቃላችሁ ኢትዮጵያ በጣም ስርዓት ያላት ሀገር፣ ማንነታችንን ደበቅ አድርገን የምንኖርበት፣ ሁለንተናችንን እንዲህ ሜዳ ላይ አስጥተን የምንሆንበት አይነት ሀገር አይደለም ያለ ነው። ታስታውሳላችሁ ሰሞኑን እንደው 3 ወር እንኳን አልሆነም ቲክቶክ ክሬቲቭ አዋርድ ላይ አደገኛ መጥፎ አለባበስ ለበሱ ተብሎ ከሀገር ባህል ወግና ባህል ያፈነገጠ አለባበስ ለበሱ ተብሎ እንደታሰሩ ታዋቂ ሰዎች እንኳን እና አሁን ደግሞ ውስጥ ለውስጥ እንዲህ አይነትም ሰዎች እየበዙ ይገኛሉና መንግስት በእንደነዚህ አይነትም ጉዳይ ደግሞ ጣልቃ ቢገባ ባይነኝ። ምክንያቱም አክቹአሊ ስራዋን ልትሰራ እኮ የራሷን ስራ ልታስተዋውቅ የተለያዩ ስራ ማስታወቂያዎችን ልትሰራ ምናምን ፈልጋ ሊሆን ይችላል። ግን ደግሞ እንዲህ አይነት ይሄ ለፖርኖግራፊ ወይም ደግሞ ይሄ የራቁት ወይም ደግሞ የግብረ ስጋ ግንኙነትን የሚያሳዩ አይነት ቪዲዮዎችን አደገኛ ቪዲዮዎች ዓለም ላይ ከመለቀቁ ከዛ አይተናነስም። አሁን ቀስ በቀስ ወደዛ እየሄድን ነው። እነሱ ራቁትን ነገር እያሳዩ ሰው አቴንሽን ወደ እነሱ ወደ ሰውን አቴንሽን ወደ ራሳቸው ከሳቡ በኋላ የሚፈልጉትን ፕሮዳክት ለሰው ለመሸጥ ነው የሚፈልጉት። አሁን ይሄ ነገር ደግሞ አሁን ቲክቶክን ተጠቅመው ሰዎች ወደዚህ ሀሳብ እየመጡ ይገኛሉ። ይሄ ደግሞ ትክክል አይደለም። የኛ ነገር ባህል የሚሽር ነው። ምክንያቱም አሁን እሷ ተመስርታ ዳሌዋን ታሳያለች ኦልሬዲ ቪዲዮ መግቢያ ላይ። ከዛ በኋላ ሰው ዳሌዋን ለማየት ሲል ቪዲዮዋን ያያል። ከትንሽ ጊዜ በኋላ ፕሮዳክቷን ታስተዋውቃለች። አክቹአሊ ይሄን እናንተንም መውቀስ እፈልጋለሁ ተመልካቾች። ምክንያቱም እናንተ ራሱ መልካም ነገር ሰው ሲሰራ አትመለከቱም፣ ጥሩ ነገር ሲሰራ አታዩም። አሁን የእኛን ቻናል ብትመለከቱ ይህን ያህል ቪው የለውም እንኳን እና ብትመለከቱ ጥሩ ሰዎችን ብታበረታቱ እንዲህ አይነት ሰዎችን ባለመመልከት፣ ምክንያቱም እናንተ ስታያቸው ናቸው እነሱ እየባሰባቸው፣ ሌሎችም አሁን የእሷን እይታ ሲያይ ደግሞ እኔም እታያለሁ በሚል እንዲህ አይነት ነገሮችን ቀስ በቀስ ደግሞ ፖርኖግራፊ የራቁት ቪዲዮ የሚሰሩ ሰዎች አገራችን ላይ መፈጠራቸው አይቀርም በእንደዚህ አይነት ከቀጠልን ማለት ነው። ስለዚህ አሁን እቺ ሴት የለቀቀችው ሙዚቃ ማንነት እኔነት እኮራበታለሁ ትላለች። ሰው በዳሌው መቼም ሊኮራ አይችልም። ምክንያቱም ይሄ የሚጠፋ የሚረግፍ ነው። የሰው ማንነት ማለት አእምሮ ውስጥ የሚገነባ ባህሪ እንጂ በላይ የምናየው ማንነታችን አይደለም። ይሄ የምናየው ፊዚካል ማንነት። ምክንያቱም ይሄ እጃችን ቢቆረጥ ኦልሬዲ ማንነታችን ተቆርጧልና አናስፈልግም ማለት ነው። እንደዛ አይደለም። ስለዚህ የኛ ማንነት አእምሯችን ውስጥ የሚገነባ እንጂ ይሄ ፊዚካል የሚታይ ነገር ሰው ሊያደንቀው የሚችለው አይነት ነገር አይደለም። እና ደግሞ ዳሌ ማይረባ ነገር የሚወገድበት ቦታ ነው እንጂ ይህን ያህል እንትን የሚባልበት አይደለም። እና እንዲህ አይነት ነገሮችን እናንተም ተመልካቾች እንድትተዉ፣ እኔም እሷን አታክ ለማድረግ ሳይሆን ጀስት መመለስ ስላለባት ነው ይሄን ነገር እየሰሩ ያለሁት። እናንተም ደግሞ ተምራችሁ መልካም ነገሮችን አበረታቱ እንጂ እንዲህ አይነት ነገሮችን አትመልከቱ ልል እወዳለሁ። ወደ ሁለተኛ ጉዳይ ሳልፍ ደግሞ ከሰሞኑን የራስ መንገድ ሚል ፊልም ተለቆ ነበረ። የሰለሞን ቦጋለ ፊልም ነው። ፊልሙ ላይ ሰለሞን ቦጋለ ራሱ ተሳትፎበታል። ቤቢ ሳምሶን ታደሰን ቤቢ ነበረበት እና ቆየት ያለ ፊልም ነው ትንሽ፣ ግን ደግሞ በሀሳብ በጣም የታጨቀ ደስ የሚል ፊልም ነው። የፍቅር ፊልም ነው ፊልሙ። በጣም አስተማሪ የሆነ ፊልም ነው እና ትንሽ የሚያወዛግቡ ሀሳቦች ግን ፊልሙ ላይ ተነስተዋል እና ተመልካቾቼ ያን ሀሳብ ልንገራችሁ። በመጀመሪያ ሰለሞን ቦጋለ ፊልሙ ሲጀምር ተጎርቶ ምናምን ነው በሀሳብ ውስጥ እያለ የሚጀምረው እና ያን ውስጥ ምን ይደረጋል? እሱ መጀመሪያ ምንድነው ሀብታም ነበረ፣ በጣም ሀብታም ነው። ሀብታም ሲባል ሴቶች
አብዛኛው ሊያገቡ የሚፈልጉት ወንድ ለምሳሌ ምንድነው ተብሎ ብትጠየቁ አንደኛ ገንዘብ ያለው፣ ሁለተኛ የሚወደኝ የሚንከባከበኝ just everything በቃ በትዳር ውስጥ ፍቅር የሚባለውን ነገር የሚሰጠኝ ምናምን ሁሉም ሴቶች የሚመኙት እንዲህ አይነት ወንድ ነው። ይህ ሰው ካራክተሩ እንደዛ ሆኖ ነው እዚህ ፊልም ላይ የቀረበው እና ከዛ በኋላ ደግሞ እሱ ደግሞ የሚወዳትና ያገባት ሴት አለች። ደግሞ እሷ በእናቷና በአባቷም እጅ ስታድግ ምንድናት ሁሌም ስህተት አትሰሪም አንቺ ትክክል ነሽ እየተባለች ያደገች አንድ ሴት አለች። እሱ ጋም ደግሞ ባሏም ደግሞ ይሄ ሰለሞን ቦጋለ ካራክተሩ ላይ ያለውን ባሏም ይህ ሰው ምን ይሆናል አንቺ በቃ ትክክል ነሽ ስህተት አትሰሪ ሚላት አይነት ናት በባህሪዋ። ስለዚህ እሷ ሁሌም ትክክል ነኝ እያለች የምታስብ ናት እና ፊልሙን ያው ረጅም ነው ገብታችሁ ማየት ትችላላችሁ። እኔ ሐሳቡን ለማውራት ብቻ ስለሆነ ነው እያወራችሁ ያለሁት። ከላይ ዋና ዋና ሐሳቦችን ብቻ ነው የምነግራችሁ እና የሆነ ጊዜ ምን ትሆናለች እዛ ፊልም ላይ ራት ግብዣ የጓደኞቿ ራት ግብዣ ላይ ትጋበዛለች። እሷ ባሏ ደግሞ እንዲህ አይነት ፕሮግራሞች ላይ መሄድ ብዙም አይፈልግም። ስለዚህ ብቻዋን መሄዷ ግዴታዋ ነበር እና ሄደች። እዛ ራት ግብዣ ላይ ግን አንድ ወንድ ገጠማት። ገና እንዳገኛት ነው እሷን ማናደድ የጀመረው እና የሆነ ሰዓት በመሃላቸው እየተበሰጫጨች ያለ የሆነ ቃል ተናገረ፣ ልክ አይደለሽም የሚል ማንም ከዛ በፊት ልክ አይደለሽም ብሏት አያውቅም እና ልክ አይደለሽም ማለት በጣም ተናደደች ምናምን ብቻ ብዙ ነገር ተፈጠረ፣ ጥላ ሄደች። በሌላም ቀን ያ ሰው ተከታትሏት እሷ የምትሰራበት ሱቋ ድረስ ሄዶ ሊያናዳት ሞከረ። የተለያዩ አይነት ነገሮችን በማውራት እዛ ጋም ልክ እንዳልሆነች ሊናገራት ሞከረ። ስህተት ሰርተሻል የሚሉ ቃላቶችን ተጠቀመ። እሷ ደግሞ ልክ አይደለሽም ተብላ አታውቅም በጭራሽ። በሌላ ጊዜ ስልኩን ደግሞ አፈላልጋ እሱ ማታ ማታ የሚጠጣበት የሚዝናናበት ቦታ አለ፣ እዛ ሄዳ ታገኘውና ማንም እንደዚህ ብሎኛ አያውቅም ብላ ልታስፈራሮ ትሞክራለች። አንተ እንዴት ትለኛለህ ምናምን ስትል አሁንም ልክ አይደለሽም ምናምን ብሎ ከንፈሯን ይስማታል ማለት ነው። ምስሉን ላስገባላችሁ እችላለሁ። ከንፈሯን ይስማታል። እንደዛ ሲያደርግ ምን ተፈጠረ? በሌላ ጊዜ አውቆ ጠርሙስ ረስቶ ምናምን ወረደ። ሌላ ጊዜም ደወለላት ምናምን የመጸጸት ስሜትም ይሰማታል። ባሏ ላይ ችት እያደረገች እንደነበረች ምናምን አይነት። ከዛ በኋላ ደግሞ ይሄኛው ደግሞ ማንም ነግሯት ብሏት ማያውቅን ነገር ስላለች እየወደደችው መጣች እና በየቀኑ መገናኘት ጀመሩ ምናምን። ከዛ በኋላ በቃ ጭራሽ እዛኛው ላይ ያኛውን ፊት እየነሳችሁ ትክክለኛ ባሏን የሚወዳት የሚንከባከባት በየቀኑ አበባ እየገዛ የሚያመጣላትን ምናምን ባልትታ እዚህኛው ጋር መምጣት ጀመረች ማለት ነው። እና የሆነ ጊዜ ካፌ ውስጥ ነው ምናምን ቁጭ ብለው እያለ ይሄ ባሏ ደግሞ አጋጣሚ ቡና ሊጠጣ ካፌ ይገባል። ሲገባ እነዛ ሲላፉና ሲሳሰሙ ያያቸዋል። በዚህ ሰዓት ምንድነው የምትጠብቁት ጋይስ? በቃ ይለያያሉ ብላችሁ ነው የምትጠብቁት። ምክንያቱም እንደዚህ የሚወዳት እንደዚህ የሚንከባከባት አንድ ነገር አጉድሎባት ማያውቅ ሰው ላይ እንዴት ከሌላ ሰው ጋር እንደዚህ ልትሆን ትችላለች ብላችሁ ስለምታስቡ ይለያያል ብላችሁ ነው ያሰባል። እሱ ግን ምንም አላረገም፣ ሄዶ እንደ በፊቱ ህይወቱን ቀጠለ። ከዛ በኋላ ግን ያ ስትሳሰመው የነበረውን ሰው ደግሞ በድብቅ ሄዶ አገኘው፣ ሳያውቀው የእሷ ባል መሆኑን ሳያውቀው እንደ ጓደኛ መጠጥ ቤት ውስጥ ተዋወቀው ማለት ነው። እሷም ግንኙነቷን እዛ ቀጥላለች እና ይተዋወቀውና ምን እንደሚያደርግ ምናምን ብቻ ያወራሉ፣ በጓደኞች መሀል ሊወሩ የሚችሉ ነገሮችን እና እሱም ከዛ በኋላ ያው ያኛውም ይነግረዋል፣ ጓደኛዬ ነው ብሎ ስላሰበ ስለተዋወቁ ይነግረዋል። አንድ ሴት ባለትዳር ሴት እንደተዋወቀ ከእሷ ጋር ደግሞ ችት እያደረገ እንደሆነ በቃ እንደተመቻቹ እሱም እንደተዋደዱ ይነግረዋል። እና ምን ልትሆን ግን እሷ ባሏ ያላት ችት ልታደርግ አሁን እሱ ድክመቴ ምንድን ነው እና ያን ድክመት አሟልቼ ሄጄ እሷ ጋር ብቁ ልሁን ነው እንጂ ተለያይቼ እንዴት እኔ ላይ እንዲህ ታደርጋለች ምናምን የሚል አይደለም። ይሄ በኖርማል የሰው አእምሮ የሚሆን አይደለም። አንዳንዴ ፍቅር የስሜት እብደት ነው ወይም የስሜት ስካር ነው ይባላል እና እውነትም በቃ በኖርማል እኮ አእምሮ ካሰባችሁ የመለያየት ያለባቸው ቦታ ነውና እንደዛ አይፈጠርም። ከዛ በኋላ ደግሞ ድጋሚ በቃ ብቻ ብዙ ነገር ይሞክራል፣ ከእሷ ጋር ሊታረቅ ይፈልጋል፣ መጥቶ ይንከባከባታል። ይሄን ሁሉ ሲያደርግ እሷ ችት እያደረገችበት እንደሆነ ያውቃል። እሷ ደግሞ እሱ እንዳወቀባት አታውቅም። በቃ ብቻ ይሄዳሉ እና የሆነ ሰዓት አልቻለም፣ ይለምነዋል። ሚስቴ ናት ሽት እያረክ ያለው ከሚስቴ ጋር ነው፣ ስለዚህ እባክህ ተውልኝ ብሎ ይጠይቀዋል ማለት ነው። እና በቃ ያም ያዝንና ይሰማውና ስልኩን አጥፍቶ ከሱም ይጠፋል። ከዛ በኋላ ደግሞ ያው አብረው ጀስቲያ ሄዶ ደግሞ ሊያወራት ሊንከባከባት ምናምን ይሞክራል እና ብቻ ግን አልሆነለትም። በቃ የባስ ያ ሲጠፋ እየተጎዳች እያዘነች፣ ይሄ ሲመጣ ደግሞ ማታ ማታ እየተኘች መጠበቅ ጀመረች እሱን ላለማየት። በጣም እያስጠላት መጣ ምናምን። በመጨረሻም ከዛን ያ ተመልሶ ይሄድና ያናግረዋል። ለምን እንዲህ በቃ ሂድና አግኛት ብሎ ያናግረዋል። እንድትጎዳ አልፈልግም፣ አናግርልኝ ብቻ ሂድና አውራት ይለዋል። ሲያወራት ደግሞ ትመለስና እንደውም ልታገባው እንደምትፈልግ ለምን ጥሏት እንደሄደ ብቻ ብዙ ነገር መሀል ላይ ይፈጠራል እና ትንሽ ለዚህኛው ከባድ ነበረ።
የሆነ ሰዓት ደግሞ በብስጭት እሱ ቤት ይሄዳል። ያ ቺት እያደረገችበት ያለው ሰው ቤት ማለት ነው። እና ሄዶ አጋጣሚ እያወራው በንዴት ሄድና አልጋ ክፍል ገብቶ ቁጭ ይላል። እሱ ደግሞ ባሏ አልጋ ክፍል ገብቶ ቁጭ ባለበት እሷ ደግሞ እዚህኛው ቤት ትመጣለች። ሁለቱ ሊገናኙ ነው ማለት ነው። በቃ የሁላችንም ልብ ተገናኙ ብለን ልባችን ተንጠልጥሎ እያለ ገብታ ቁጭ ትልና ኦልሬዲ እንዳረገዘችለት ለዚህኛው ትነግራለች። እና ባል እያለሽ ለእኔ እንዴት እንዲሆነ በቃ እኔ አንተን ነው የምፈልገው ትላለች። ያ ደግሞ አልጋ ክፍል ቁጭ ብሎ እየሰማ ነው ባሏ፣ ትክክለኛ ባሏ። እና በዚህ ሳምንት ብላችሁ ታስባለሁ በብስጭት ወጥቶ ወይ ገደላት ወይ የሆነ ነገር አረጋት ነው የምትሉት። እሱ ግን አሁንም ምን አረገ? እኔን ካየችኝ በንዴት የሆነ ነገር ትሆናለች ምናምን ይልና ወይ ትደነግጣለች ይልና በመስኮት ዘሎ ይወድቃል ማለት ነው። እና አጋጣሚ ሲወድቅ ከታች እነሱ ከዘለለበት ህንፃ ታች ጎዳና ተዳዳሪዎች ነበሩና እሳት ያለበት ቦታ ላይ ቀርቦ ይወድቅና እሳት ላይ ወድቆ ፊቱ ይቃጠላል በምታዩት መልኩና እንደዛ አይነት ነገር ይፈጠርና በጣም ትንሽ እንትን ይላልና ይህ በእውነት እስቲ አሁን እስካሁን በነገርኳችሁ ብዙ ነገር እየተበደለ እየወደዳት እየተንከባከባት በቃ አንድ ሴት ታገቡ ይሄ ሰው ከመጣላ አትምርም ለማግባት የሚባል አይነት ወንድ ሆኖ ሄዳ ግን ሌላ ሰው ጋር እንደዛ አርጋ አልተበሳጨም። እንደውም ጉድለቴ ምንድን ነው ያን ነገር ላሟላ እና እንደገና ትውደደኝ ወደ ማለት ገባ። ጭራሽ አርግዣለሁ ለዛ ስትል ደግሞ እንዳትደነግጥ ብሎ ጭራሽ ከመስኮት ዘሎ ፊቱ እንደዛ እስከመሆን እና ይሄ ትክክለኛ ፍቅር ነው ብላችሁ ታስባላችሁ ወይስ እብደት ነው ይሄ? እና እስቲ እንድትወያዩበትም እፈልጋለሁ። ኮመንት ላይ እንዲህ አይነት ፍቅር ይኑር ብላችሁ ታስባላችሁ ወይስ ይህ ልክ አይደለም፣ በፍጹም እንዲህ መፈጠር የለበትም፣ መለያየት ካለባቸው መለያየት አለባቸው ብላችሁ ታስባላችሁ? ሀሳባችሁን በኮመንት ገለጹልኝ። በዛሬ ቪዲዮአችን ያው እንግዲህ ከሀገር ባህል ጋር የሚጣረሱ ነገሮች እየተከሰቱ ነበረ። እነሱ ምንድናቸው ወይም መስተካከል አለባቸው የሚሉ ሀሳቦች ላይ አውርተናል። በዚህ በራስ መንገድ ፊልም ላይም ደግሞ ፍቅር ወይስ እብደት በሚል ሀሳብ ደግሞ ፊልሙን ትንሽ ነግሬያችኋለሁ። እናንተ ደግሞ ተወያዩ፣ ኮመንት ላይ ግለጹልኝ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። ቪዲዮን ሼር ለወዳጆቻችሁ እያደረጋችሁ ተከታተሉ። በቀጣይ እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኑር።